30 ዓመት ሲሞላው በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። መጥምቁ ዮሐንስ በዚያ ወራት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በይሁዳ ምድረ በዳ ይሰብክ ነበር። ጌታችን ኢየሱስ ክርስቶስም በዮሐንስ እጅ ተጠመቀ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ። እግዚአብሔር አብ በደመና ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከተጠመቀ በኋላ ወደ ገዳመ ቆሮንጦስ ገባ። ሕግ ሰሪ ነውና ጾምን የሕግ መጀመሪያ አደረጋት። ሥራውን በጾም ጀመረ። ጾም ለምግባርና ለትሩፋት መሠረት ናትና። ከጾመ በኋላ ተራበ። ረሃቡም የፈቃድ ረሃብ ነው እንጂ እንደኛ ረሃብ አይደለም። በዚህ ወቅት የሚፈታተነው ዲያብሎስ ወደ እርሱ ቀረበ። እግዚአብሔር አብ የምወደው ልጄ ይህ ነው ብሎ ሲመሰክር ሰምቶአልና የእግዚአብሔር ልጅ ከሆነ ብሎ እውነት የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ጌታችን ኢየሱስ ክርስቶስም መልሶ ሰው በእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ይህንን የስስት ፈተና ድል ነሣው። በዚህ የተረታ ሰይጣን ወደ ቅድስት አገር ወደ ኢየሩሳሌም ወሰደው። እርሱ የሚወስደው ሆኖ አይደለም፣ ፈቃዱን አውቆ ሄደ እንጂ። ከመቅደስ ጫፍ ላይ አቁሞ ነቢያት ስለ እርሱ የመሰከሩለትን የትንቢት መጽሐፍ እየጠቀሰ ፈተነው። መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ራስህን ወርውር አለው። ጌታችን ኢየሱስ ክርስቶስም ጌታ አምላክህን አትፈታተነው ተብሎ ተጽፏል ብሎ ድል ነሣው። ከዚህ በኋላ ወደ ረጅም ተራራ ወጣው። ነገሥታትን ድል በማልነሳበት በቤተ መቅደስ ቢሆን ድል ነሣኝ እንጂ ነገሥታትን ድል በምነሳበት በተራራ ቢሆን መቼ ድል ይነሳኝ ነበር የሚለውን ፈቃዱን አውቆ ሄደለት። የዓለምን መንግሥታት ሁሉ ክብራቸውን አሳይቶ ደፋር ነውና ወድቀህ ብትሰግድልኝ ይህን ሁሉ ሰጠሃለሁ አለው። ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ አባረረው። ይህንን የፍቅረ ነዋይ ፈተናም ድል ነሣው። እናንተም እነዚህን 3 ታላላቅ ፈተናዎች ድል ንሷቸው ሲል ከኋላዬ ዞር በል ብሎ ባረረው። እንደ ጢስ ተኖ እንደ ትቢያ በኖ ጠፋ።